እሺ ልጠይቅ። እሺ ቴንኪው። ሁለት ጥያቄ ብቻ ነው ያለኝ። ቴንኪው እድል ስለሰጣችሁኝ። ያው ሌላ ቦታ ላይ መጽሐፍ ቅዱስ የሚደበቁት መጽሐፍ ቅዱስ ውስጥ ሳትደበቁ እዛው እስልምና ላይ መልስ ካለ ልጠይቅ። ችግር የለም። ይኸውልህ ምን አለ መሰለህ አንዳንድ ጊዜ አይ ንጽጽር ነው። ንጽጽር ብሎ ማለት ሁለቱንም ነው የምታቀርበው። ሁለቱም አይቀረብብኝም ካልክ ሁለቱም ክርስትና አይቀረብብኝም ካልክ አትጠይቀው። መጽሐፍ ቅዱስ አትደበቂ። ንጽጽር ብሎ ማለት ሁለት ነገር አቀርበህ የተሻለውን ማሳየት ማለት ነው። ይኸውልህ ንጽጽር ውይይት የሚባሉ መጽሐፍ ቅዱስ መደበቂያ ነው። ጆን ጉድጓድ ነው መጽሐፍ ቅዱስ ይደበቃሉ። ብዙ ጊዜ እስላሞችን ስጠይቅ እዛ ነው ደግሞ መደበቂያ ነው መጽሐፍ ቅዱስ በእስልምና ይደበቃል። አይ አንተ ነው ያልከው እኮ አንተ ስትል መደበቂያ ነው ካልክ አንተም ተደብቀህ ነው ያለው ማለት ነው። እዛ ጋር ብቻ ጥያቄህን ጠይቅ። እሺ በእስልምና አደም የተፈጠረው የት ነው? ከምን ተፈጠረ? ከአፈር ነው የተፈጠረው። የት ቦታው? ሰማይ እናንተዬ ኧረ ሚኪ ሚት አድርግ ሚታርግ የት ተፈጠረ? በሰማይ ወይስ በምድር? ሚታርግ ያዛው ነው። አንድ ጊዜ እሺ እጠብቃለሁ። ሌሎች ካላችሁ መመለስ ይቻላል። ተፈጠረው ጆን አቤት። ጀነት ተፈጠረ። የት? በሰማይ ወይስ በምድር? ጀነት የት? ጀነት ጂፒኤሱ እንድነግርህ ነው የፈለግከው? አይ በሰማይ ወይስ በምድር ነው ያልኩህ? ወይ በሰማይ ጀነት ያልኩህ ጀነት ነው የተፈጠረው። በሰማይ ጀነት በቃ በጣም ጥሩ። በጀነት አፈር አለ? ጀነት ነው ያልኩህ። በጀነት አፈር አለ ወይ? በጀነት ተፈጠረ ይላል። ያን አላውቅም፣ ገብቼ አላየሁትም። ከጭቃ ተፈጠረ ስለምትሉ ገብቼ አላየሁትም። ጭቃ አለ ወይ እንዴ? ገብቼ አላየሁትም። መጽሐፍ ይላል። መጽሐፍ ሰውን ከጭቃ ፈጠርኩት ከገማ ጭቃ ይላል። በገነት የገማ ጭቃ አለ? ገብቼ አላየሁትም። ያንን አሁን አንተ የምታወራው ገብቷል። ሌላ ሰው ሚዩት አድርግ። ሌላ ሰው ለምንድን ነው የማደርገው ሚዩት? እሺ መልስልኛ። መጽሐፍ ከገማ ጭቃ ሰውን ፈጠር ነው ይላል። በሰማይ የገማ ጭቃ አለ? ራሱ አግሬሲቭ እየሆንክ ነው። አትናደድ። አጠያይቅህን አስተካክለ ጠይቅ። ሚዩት አድርጊ። ሰላም አንቺ አልጠየቅኩሽ። አላረግም ግን በእልህ እንትን አትበላ። አትጠይቅ። ተረጋግተህ ጠይቅ። እሺ ተረጋጋው። በቃ መቆጣት አትችልም። ልንወያይ ነው እንጂ እኮ እንትን አይደለም። ይሄ ልንመላለስ ሳይሆን በቃ ውይይት ስርዓት ባለው መንገድ ሲሆን ደስ ይላል። እሺ በቃ መልስ። የገማ ጭቃ በሰማይ አለ ወይ? ጥያቄ። ገነት የት ነው ያለው? ገነት የሙስሊሞች የት እንዳለ አላውቅም። የክርስቲያኖችስ? እሱን ደግሞ እንመጣለን። አንደበቅም። እዛ እስልምናው ላይ እንጨርስ። አይ ፖዝ ስለሆነች መሲ እስክትመለስ ብዬ ነው። ችግር የለም። አንደበቅም። እዛ ጣል አድርገው እኮ ጣል አድርገው። ግድ የለም። የክርስትና ገነት የት ነው ያለው? አንደበቅም። ስለ ምንድነው የምንደበቀው? መጽሐፍ ቅዱስ እኮ መደበቂያ አይደለም። ሆነ ለእስልምና እንደዛ ነው። ኖ አንተ ነህ እያልክ ያለው። ለእስልምና እንደዛ ነው የሚባል ነገር የለም እኮ። አንተ ሙስሊም ነህ? ሙስሊም ነህ አንተ? እኔ ሙስሊም ነኝ አልከው። ይሄው እየተከራከርከኝ እኮ ሙስሊም ነኝ ብያለሁ። ስማ እቺ የእናንተ ፖለቲካ ተውና በደንብ ነው የምናውቀው አሰራሩን። አባቴ አሰራሩ እኛ ደግሞ አሰሪ ነን። ገብቷል? አንተ ትሰራለህ፣ እኛ ደግሞ አሰሪ ነን። አሰራሩ እናውቀዋለን። የፎይ ልጅ ነው ባቢ፣ የፎይ ልጅ ነው። ግድ የለም እፎይ ራሱ ታች ቁጭ ብሎ ነው የሚያዳምጠው። ሚኪ ቆይ አንዴ ሚኪ ታወራለህ። ተረት አፈርሰዋለሁ። በሰማይ ጭቃ አለ። እግዚአብሔር በሰማይ የገማ ጭቃ አለ ብሎ
እኔ ኮንፊደንስ ግን አሪፍ ነው። ገብቷል። ሰው ዝም ብሎ ቢጠይቅ ምንም የምታውቀው ከባዱ ነገር ምንድን ነው? ከባዱ ነገር ሶሪ ተመልሻለሁ። እሺ ወገናችን ምንድን ነበር ጥያቄው? ኦኬ አንብበሽ መጣሽ። እሺ በሰማይ የገማ ጭቃ አለ? ኦኬ ጥሩ። በሰማይ የገማ ጭቃ አለ ወይ የሚል ነው። የገማ ጭቃ የሚለውን ለምንድን ነው እንደዚህ ያልከው? የሰው ልጅ የተፈጠረው ከገማ ጭቃ ነው ትላላችሁ። ከአፈር ነው የሚለው። ከአፈር ነው የተፈጠረው ይላል። እሺ በሰማይ አፈር አለ? አዎ በገነት አፈር አለ። ማስረጃ ግን አዳም የተፈጠረው ከምድር አፈር። ማስረጃ ምንድነው ማስረጃ? ቁርአን ላይ አለ። ቁርአን ላይ አደምን ቆይ ማስረጃ አትበል። ማስረጃም ጫንጫ አትበል። አሁን እዚህ ጋር ወጥተህ አፋጠጥኳቸው እንደዚህ ያደርጓቸው የሚል ሳክስ ለመንፈት አትምጣ። በመጀመሪያ መጽሐፍ ቅዱስ ላይ አዳም የተፈጠረው ምንድነው? ከአፈር ነው። ተገብተናል። እግዚአብሔር እንደው ምንድነው የሚለው? ሰውን ከአፈር አዳም ሰው ከአፈር ነው የተፈጠረው። መጽሐፍ ቅዱስ ላይ ሰው ከአፈር ነው የተፈጠረው። አፈር ለምንድን ነው ለአትደበቂ ማለት? ሃይማኖት ከጠየቅ መጽሐፍ ቅዱስም ይወራል። በቃ መጽሐፍ ቅዱስ አይወራብኝም ብለሃል። ተወው። አትደበቂም። ስልጣን አላቸው አስወርደው እንደፈለጉ ማለት ነው። ለምሳሌ ጥያቄው እንትን ነው እልህ ተያይዞ ዱላ ይዞ ነው የመጣው እኮ። ቆይ አንዴ ጆ አትቀደድ። አንዴ እንድጠይቅ አይደል የፈቀድኩልህ እንድጠይቅ ነው። ገብቶሃል እኮ ብዙ ሰው ነው ያለው። የሚመልስማ ብዙ ሰው ነው። ቀጥሉ አሁን። እሺ ምን ላይ ነው የበቀለው? ገነት ያሉት ዛፎች ይኸው ዛፍ ምን ላይ ነው የበቀለው? ገነት። እሺ የሚመልስልኝ ማን ነው? መልስ። እኔ ጠየቅኩ። ገነት ላይ ምን ላይ ነው የበቀለው? ነው ጥያቄን እባካችሁ መልሱልኝ በእናትህ። ገነት አፈር የለም ባልክ ምን ላይ ነው የበቀለው? በሰማይ አፈር አለ የሚል ማስረጃ አለ። ገነት አለ አለች። ገነት ምን ላይ ነው የበቀለው? አንድ ጊዜ በሰማይ አፈር አለ የሚል አምጡ በእናታችሁ። አታስቸግሩኝ፣ እኔ ጊዜ የለኝም። በሰማይ አፈር አለ፣ አደም በሰማይ ተፈጥሯል የሚል ተረት አለ በእስልምና። አፈርሰዋለሁ። ቆይ ተረቱንማ ረገጥ ነው እኮ እስኪ በቃ ነው ተረት ምን ላይ ነው የበቀለው? አዳም የበላው ዛፍ ለምትለው ነገር በነገራችን ላይ አምላካችን አላህ ሱብሃነሁ ወተዓላ አደምን የፈጠረው ከምድር አፈር ነው። ከምድር አፈር ተፈጥሯል። የት ቦታው የት ነው? እሱ ቦታው እናትህ ጓዳ ልበልህ እንዴ? መጽሐፍ ቅዱስ ላይ እግዚአብሔር ከምድር አፈር ነው አዳምን የፈጠረው። እግዚአብሔር ማለት ከክርስትና የተሻለ ከእስልምና የተሻለ ክርስትና አስተምሮ የለውም። ክርስትና ከእስልምና የተሻለ አስተምሮ ቢኖረው ወይ ስለዚህ መጽሐፍ ቅዱስ አትደበቁ የምትለው አይ ክርስትናን አትንኩብኝ እናንተን ሃይማኖት አታክል አድርግ። አንተ ዋና ዓላማ ምንድነው? ስግብግብ ራሱን ከቻለ አትደበቂም። መሲ ለምንድን ነው የምትደበቀው? ሃይማኖት እኮ እያነጻጸርን ያለ ነው። ያንተንና የኔን ነው እያነጻጸርን ያለ። አሁን አንተ ምንድነው ጓደኞች እናዋጣ ሲሉ አላዋጣም። የእናንተን ክርስትና ለራሱ መደበቂያ የለውም። እኔ አልደበቅም በክርስትና ለራሱ መደበቂያ የለውም። የት ነው የተፈጠረችው? ትመልሰዋለህ? አንድ እድል ሰጣለህ፣ ትመልሰዋለህ? ምን አማራጭ አለ? ማስወረድ ነው። ሰላም ሁኑ። ምን አማራጭ አለ? ደከከና ይሄ ዛት መልስ የሌለው ጥያቄ ነው የምትጠይቀው። ከራሱ ጋር የተጣላ ሰው እኮ ነው። ቁምዛም ወጣ በራሳቸው መልስ የሌለው ነገር ነው የሚጠይቁት። በጣም የሚያሳዝነው ነገር አዙራ ብትጠይቀው አያውቀውም። የት ነው የተፈጠረው? አዳም ማስተያየት ነው። አንተ ምን ይባላል በእኔ ምን ይባላል ነው። ንጽጽር አንፈልግም። ታዲያ ምንድን ነው የምትፈልጉት? የእናንተን እንሳደብ፣ የእናንተን እናንቋሽሽ፣ ከዛ የኛን እንደብቀው እንዴ የሚባል ነገር አለ እንዴ? በነገራችን ላይ ክርስትና አትበል። መጽሐፍ ቅዱስ ለኦርቶዶክስም ለፕሮቴስታንትም የሚሆን መጽሐፍ አይደለም። እንደውም በመጽሐፍ ቅዱስ ምክንያት ነው ፕሮቴስታንትና ኦርቶዶክስን ከየት እንደመጡ እያረጋገጥን ያለ ነው። መጽሐፍ ቅዱስ የአይሁድ እምነትና የአይሁድ ሕዝብ የአይሁድ ታሪክ ያለበት ብቻና ብቻ ነው። ኦርቶዶክስ እና ካቶሊክ ፕሮቴስታንት ደግሞ እምነታቸው የአረማውያን እምነት ነው።
የአይሁድ እምነት ከፍልስጤም ምድር ተሰዶ ወደ ምዕራባውያን ከሄደ በኋላ የምዕራባውያን የጣዖት እሳቤ ነው ከአይሁድ እምነት ጋር ተቀላቅሎ አሁን ላይ በካቶሊክ በኦርቶዶክስና በፕሮቴስታንት ቤተክርስቲያኖች ሲደረጉ የምናየው። አይሁድ አንድ አምላክ ነው ያለው። መጽሐፍ ቅዱስ ላይ አይሁድ ብቻ ነው ያለው። በነገራችን ላይ መጽሐፍ ቅዱስ ላይ እኮ ጥቁር ህዝብ ራሱ የለም እኮ አስባችኋል? የጽዮን ህዝብ ብቻ ነው ያለው። የእግዚአብሔር ህዝብ እየተባለ የሚጠራው ህዝብ ብቻ ነው ያለው መጽሐፍ ቅዱስ ላይ። እኔ ግርም የሚለኝ መጽሐፍ ቅዱስን ምዕራባውያን ፈረንጅ ጽፎ የሰጣቸው ነው እኮ የሚያስመስሉት። አይደለም። መጽሐፍ ቅዱስ መነሻው ፍልስጤም ምድር ላይ ነው። እዚህ መካከለኛው ምስራቅ ላይ ነው። ከመካከለኛው ምስራቅ ሐሳቡ ተሰዶ ወደ ምዕራባውያን ጋር በመሄድ ቅይጡ ነው ከአረማዊ እምነት ጋር ተቀላቅሎ ነው እንጂ ወደ እናንተ ወደ ሌሎች አረማውያን የመጣላችሁ ይህ መጽሐፍ ቅዱስ የምዕራባውያኖቹ የነጩ የፈረንጆቹ አይደለም። እናንተ የምታመልኳቸው ከነሱ ውጪ ሌላ ምንም የለም የምትሏቸው የፈረንጆች እምነት አይደለም። ይህ መጽሐፍ ቅዱስ ውስጥ ያለው መጽሐፍ ቅዱስ ውስጥ ያለው ራሳቸውን እግዚአብሔር ፈጣሪ የመረጠን ነን የሚሉ ጽዮናውያኖች ናቸው። እነዚህ ጽዮናውያን የራሳቸው ህዝብ አላቸው፣ የራሳቸው ታሪክ አላቸው፣ የራሳቸው ሃይማኖት አላቸው። ስለዚህ መጽሐፍ ቅዱስ ላይ ያለው ህዝብና ፈጣሪ የአይሁድ ህዝብና የአይሁድ አምላክ ብቻና ብቻ ነው ያለው። ስለዚህ ይህንን የአይሁድን ታሪክ፣ የአይሁድን እምነት፣ የአይሁድ ወታደራዊ ስርዓት፣ የአይሁድን መለኮታዊ አስተምሮ በመያዝ የካቶሊክን፣ የፕሮቴስታንትን፣ የኦርቶዶክስን አስተምሮ እንመታለን። እየመታነውም በአይናችሁ አሳይተናል። ስላሴ የሚለው የመጣው ከአረማውያን እምነት ጋር የተገኘ ነው። ኦኬ አስተሳሰቡ አሁን ላይ ህዝቡ ራሱ ማለት ነው ይህንን የአይሁድን ህዝብ ፖለቲካዊ ማለትም ይሄ ወታደራዊ ስርዓት እንተገብራለን ሲል ኖሮ አሁን ላይ ሊበራሊዝም የሆነ ህዝብ ነው። ስለዚህ መጽሐፍ ቅዱስ አትደበቁ ትላለህ እንዴ? ይሄ መጽሐፍ ቅዱስ የሚቀርበው ለኛ ለሙስሊሞች ነው። ምክንያቱም የአይሁድ እንትን ስለሆነ የአይሁድ ህዝብ ደግሞ የነበረው መካከለኛው ምስራቅ ላይ ነው። መካከለኛው ምስራቅ ላይ አይሁድና አረብ ወንድማማች የነበረ እምነቱና ባህሉ አንድ የሆነ ነው። እኔ በጣም የሚያስቀኝ አይሁድን ባህል ወስደው ከምዕራባውያን ጋር ቀላቅለው ነው እኮ ያመጡት። ልክ እንደንትን ማለት ነው። አሁን ባለፈው የተገበረው ሃሊውን የሚባለው እንትን አለ አይደለም? ይሄ ሃሊውን የሚባለው የምዕራባውያኖቹ በዓል ያ ነገር ክርስትና አስመስለው ያመጡት። ኦኬ ልክ እንደ የገና ዛፍን ክርስትናን አስመስለው እንደሚያመጡት ማለት ነው። ስለዚህ መጽሐፍ ቅዱስ የሚቀርበው ለኛ ነው። ምክንያቱም እኛ የምስራቅ ህዝቦች ስለሆንን ይሄን ይመስላል። እሺ ወልድ አለ ባቢ አንዴ ባቢ እሺ አንዴ ከራሴን ካናተለከቻልኩ አየው ቀደም የጠየቀው ይሄን ነው። አዲሱ እንዲህ ይላል ብላብድ ካልሆነ አቡ ሙሳ ሪፖርት ዛት he heard God's messenger say God created Adam from a handful which he took from the whole of the earth. So the children of Adam are in accordance with the earth. Some red, some white, some black, some mixture, also some smooth and rough, but in the good. ይላል አህመድ ትርሚዚ እንደ አቡ ዳውድ ትራንስሌት ይላል። ያው ከመሬት አፈር ወስዶ ፈጠረው ይላል ማለት ነው አዲሱ አዳምን። ሰላም አለይኩም እሰማለሁ። ካዮ አማርኛሽን አስተካኪ። ጆሮ ግንድሽን ብዬ ነው ስርዓት ማስይዝሽ። እንደዚህ አይነት አማርኛ እንትን አትበይ ካዮ። ቀጥል። እንደ ዛሬ ማን ይሰማታል? ብታፈነድድ እግዚአብሔር የሚባለው ስለማይሰማት እኮ ነው። ብሶቷን እዚህ ጋር መጣት እንትን ትለዋለች እንዴ? ምን አደረግን እኛ? ጸሎት አድርገሽ የሚሰማሽ ሄድ እግዚአብሔር የሚባል ሳይኖር እንዴት ይሰማሻል? ቀጥል አሚር። እሺ አይ ቲንክ ጥያቄውን መጨረሻ ላይ ሰምቼዋለሁ። አደም ከምንድን ነው የተፈጠረው የሚለው ነው እና አደም ከምንድን ነው የተፈጠረው የሚለውን ኦኬ አንዴ ቀሽ ኦኬ ይቅርታ ስራ ቦታ ስለሆንኩኝ ነው። አደም ከምንድን ነው የተፈጠረው ለሚለው ማስረጃ ረያን ያወጣው ሐዲስ እንዳለ ሆኖ ሳለ አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ከአፈርም የፈጠራችሁ በመሆኑ ከአስደናቂ ምልክቶቹ ነው። ከዚያም እናንተ ሰው ሆናችሁ በምድር ላይ ትበተናላችሁ። እንዲሁም ሱረቱ ኑህ ምዕራፍ 71 ቁጥር 17 ላይ አላህም ከመሬት አፈር አበቀላችሁ ይላል።
ስለዚህ አላህ ሱብሓነሁ ወተዓላ የሰው ልጅን የፈጠረው ከምድር አፈር ነው ማለት ነው። ከምድር አፈር ከቀይ ከጥቁርና እንዲሁም ከሌሎች ከለሮችን ሚክስ በማድረግ ከዛ በኋላ ያንን በውሃ በማደባለቅ የሰው ልጆችን ፈጥሯል ማለት ነው። እንዲሁም ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሱረቱ ሰጅዳ ምዕራፍ 32 ቁጥር 7 እና 8 ላይ የሰውንም ፍጥረት ከጭቃ ጀመረ ከዚያም ዘሩን ከደካማ ውሃ መገኘት አደረገ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ይሄኛው በቂ ማስረጃ ነው። በመቀጠል የሰው ልጅ የተፈጠረበት ሁለተኛ ነገር ሩህ ነው። ሩህ ወይም ደግሞ ነፍስ የምንለው ማለት ነው። ቁርአን ማስረጃ ከፈለጋችሁ ሱረቱ ሷድ ምዕራፍ 38 ቁጥር 71 እና 72 ላይ ጌታህም ለመላእክት እኔ ከጭቃ አፈር የሆነን ሰው ፈጣሪ ነኝ፣ ቅርጹንም ባስተካከልኩና ከእኔም መንፈስ በነፋሁበት ጊዜ ከእርሱ ሰጋጆች ሆናችሁ ውደቁ ይላል። ወይም ውደቁ ባለ ጊዜ አስታውስ ይላል። እንዲሁም ሌላ ቦታ ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ነፍስም ይጠይቁሃል፣ ነፍስ የጌታዬ ትእዛዝ ናት፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው ይላል። ስለዚህ የሰው ልጆች የተፈጠሩበት አንደኛ ከምድር አፈር ነው። ከተለያዩ ከለሮች ላይ በቁርአን ማስረጃ ሰጥቻችኋለሁ። ሁለተኛው ደግሞ ከሩህ ነው ከነፍስ ነው ማለት ነው። ይሄን ለመጨመር ያክል ነው። ባቢ ጊዜ ከወሰድኩብህ ይቅርታ፣ ቀጥሉ። ችግር የለውም። አመሰግናለሁ። ወልድ ሰላም ብያለሁ። ሰላም ነው አለን። እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ይላል። አዎ፣ በመልኩና በአምሳሉ ማለት ቅርጽ ነው። አዎ፣ የእግዚአብሔር አይመረመርም። የሰው ልጅ ግን አይ መርምሮታል እኮ ራሱ። ግን በመልኩና በአምሳሉ ሰውን ፈጠረ ካለ መልክ ነው። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ የፈጠረው ወንድ ነው ወይስ ሴት? በአምሳሉ እኮ ነው። ወንድ ነው እንጂ ወንድ ተሴት ነው የተገኘችው። ሴት ወንድ ነው የተገኘችው። በማን አምሳል ነው የተፈጠረችው እኮ? አዳም በእግዚአብሔር መልክ ተፈጠረ፣ በአምሳል ተፈጠረ። አዎ፣ አዳም በእግዚአብሔር መልክና አምሳል ተፈጠረ። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ሲባል አዳምን እንጂ ሔዋንን አያካትትም ማለት ነው። ያካትታል። ሔዋንም ደግሞ ተሱ ተፈጠረች። በማን አምሳል ነው የተፈጠረችው? እሷ በአዳም አምሳል ተፈጠረ። አዳም ደግሞ የእግዚአብሔር አምሳል ነው። ስለዚህ የአዳም አምሳል የላትማ። የአዳም አምሳል እኮ የላትም። ሴት እኮ የራሷን መልክና ቅርጽ አላት እኮ ሴት። አንተና ሴት አንድ ናቸው? ተመሳሳይ ናቸው? አንተና ሴት? ሴት ምን ማለት ነው? ሴትማ ሴት ነው። አይ መጽሐፉ እንደዛ አይለውማ። መጽሐፉ የሚለውን እኮ አይደለም። እኔ ምን አገባኝ? እሷ አንተ በለው። ሴት ምን ማለት ነው ትለኛለህ እንዴ? እኔ የምጠይቅህ ጥያቄ እኮ ነው። ሴት ምን ማለት ነው እኮ ለእኔ ምን ይሰራልኛል? አሁን የሚነሳ ጥያቄ አይደለም እኮ። ሴት በማን አምሳል እኮ ሌላ መልስ አትመልስልኛ። ሴት በአዳም አምሳል ነው የተፈጠረችው አልከኝ። ገብቷል? ታዲያ እየመለስኩ እኮ አንተ ለምን ትናደዳለህ ታዲያ? አልተናደድኩም። ለምን እናደዳለሁ? ቀብረር መናደድ መርስ ይሆናል። እግሬን ሰቅዬ ነው ያለው። አልናደድም። ግድ የለህም። ስንቱ ሴት በማን አምሳል ነው የተፈጠረችው ነው ጥያቄው። በአዳም አምሳል ተፈጠረች። አዳም ሴት ነው እንዴ? አምሳል ማለት እኮ ተመሳሳይ ነው ማለት ሁሉ ነገር ይመሳሰላል ማለት ነው። ምንድን ነው ታዲያ አምሳልነቱ የቱ ጋር ነው? በጣም ዞር አምሳልነቱ አይን አላት፣ ጆሮ አላት፣ እግር አላት፣ ሰው ናት፣ ነፍስ አላት። ሌላ በጾታ እንለያያለን እንዴ? ሰው ታዲያ ለምን እሱ ጋር በአዳም አምሳል ከተባለ እኮ አዳም ትመስላለች ማለት ነው። አይገናኝም። ቅርጻቸው፣ አፈጣጠራቸው፣ ይዞታቸው በጣም የተለያየ ነው። ማህፀን አላት፣ ማህፀን የለውም። ጡት አላት፣ ጡት የለውም። ሴት ልጅ ወንድ ልጅን አትመስልም? ሴት ልጅ ወንድ ልጅን አትመስልም? ሴት ልጅ ነው የምትመስለው። እንዴት ወንድ ልጅ ትመስላለች? ኖ አንተ ሴት ትመስላለህ? ሴት ትመስላለህ አንተ? ኖ እንደዛ አይደለም። ለምሳሌ ምስል ማለት አንተ ነው ያልከው። ምስል ማለት ማለት ነው። ለምን ትስቃለህ? ምስል ማለት ማለት አንተ ችግር የለውም። ምንም እኮ አልሸመጠጥኩም እኮ። ሴት ልጅ ወንድ ትመስላለች አልክ። ሴት ልጅ እኮ ወንድ ልጅ አትመስልም እኮ። ሴት ልጅ የምትመስለው ሴት ልጅ ነው የምትመስለው። ሴት የራሷ አፈጣጠር አላት።
አንተ ያልከው እሱ ችግር የለውም። የራሱ አፈጣጠር እግዚአብሔር አላት። በመልኩና በአምሳሉ ሰውን ፈጠረ የሚለው ለወንድ ልጅ ነው አልክ። አዎ ለወንድ ልጅ ነው። ለሷም ሴት ልጅ ይጠቀሳል። ደግሞ ለሷም ይጠቀሳል። ለሷም ይጠቀሳል። ለሷ የሚጠቀስ ከሆነ ስለዚህ እግዚአብሔር ጾታ አለው? እግዚአብሔር ጾታ የለውም። ኢየሱስ ክርስቶስ እግዚአብሔር አይደለም? ኢየሱስ ክርስቶስ እና ችግር የለውም። አምላክ እንዳ ችግር የለውም። ኢየሱስ አለው። ኢየሱስ ነው ችግር የለውም። መስዋዕት ምክድ እንዳይመስልህ። በእግዚአብሔር የመጀመሪያው ለመጣ ስለዚህ እግዚአብሔር ጾታ አለው። አዎ ኢየሱስ ክርስቶስ አዎ ከሦስቱ አካል አንደኛው አትበለኝ። እግዚአብሔር ጾታ አለው የለውም? እስኪ አጭር መልስ። አጭር መልስ ከሦስቱ አካል አንዱ አለው አልኩ። ምንም ሐሳብ ነው። አብ ጾታ የለው? አብ ጾታ የለው? አብ እንደዛ ተብሎ አይነገርለትም። ጾታ አለው የለው? ችግር የለው። ወደ አንተ እመጣለሁ። ወደዛ ግን ለአብና አይ ችግር የለው። ወደ እኔ ለመምጣት ሳይሆን እግዚአብሔር አብ ጾታ አለው የለው እኮ ነገርኩህ። አብና መንፈስ ቅዱስ አይነገርላቸውም። እነዚህ አይነት ቃላቶች ጾታ አላቸው የላቸውም? ለአብና ለመንፈስ ቅዱስ እንደዚህ ተብሎ አይነገርላቸውም። አይነገርም? አዎ ቴንክ ዩ። ይሄ ትልቅ መልስ ነው። በነገራችን ላይ የማይነገር ከሆነ አንዳንድ ሰዎች በተለይ ጠጅቶ ብሬ ቤት ምን ይላሉ መሰለህ? እግዚአብሔር ወይም ፈጣሪ ጾታ ከሌለው ወንድ ይሁን ሴት ስለማይታወቅ የአምላክነት መስፈርት የጎደለ ነው ማለት አላሟላም ብለው የሚያምኑ ክርስቲያኖች አሉ። ገብቷል? ቲክታክ ላይ። ስለዚህ አመሰግናለሁ። ትልቅ መልስ ነው። እኔ እቀበልሃለሁ። በአንተ እንትን ነው የምስማማው። በአንተ እንትን ነው የምስማማው። እሺ ቆይ አልጨረስኩም። ጥያቄውን አልጨረስኩም። ጥያቄ ምን ያልቃል ብለህ ነው? ትጠይቃለህ። ኧረ ጥያቄ አይደለም፣ እዚሁ ላይ ነው እኮ ትጠይቃለህ። አይደለም። ከምን ጋር ነው የምታነጻጽረው? ፍቀድልኝ። ተው። ከማን ጋር ነው የምታነጻጽረው? ከምን ጋር እኔ ልጠይቅ። በቃ እሺ እኮ ከምን ጋር ነው የምታነጻጽረው? ምናልባት ያስረዳህ ብዬ እዚሁ እሺ ጥያቄው ራሱ ጥያቄው ቆይ እንደማ ዴቪድ ተረጋጋ። እሱን እኮ ነው ስለማታውቀኝ ነው መሰለኝ። ተረጋጋ። ለዛ ነው ተረጋጋ። አውቃለሁ። የምታውቀኝ ከሆነ በቃ እሺ፣ የምታውቀኝ ከሆነ እሺ፣ ልጨርስ ጥያቄና ትጠይቃለህ። ግድ የለውም። የሚመለከታቸው ሰዎች ስለሚመልሱ አሁንም የምትጠይቀው ጥያቄ የሚመለከታቸውና በደንብ አድርገው የሚያውቁ ሰዎች ስለሚመልሱ እኔ ጥያቄን ልጨርስ። አልጨረስኩትም። ጥያቄ አልጨረስኩም። እየሰማኸኝ ነው? ጥያቄ እኮ አያልቅም ወንድማችን። አይ አላስረዝምም። ግድ የለም አትፍራ። ለምን ፈርተሃል? አትኩፋ። እኔ ጠየቀኛል መለስኩ። እኔም ልጠይቅህ እኮ ገና እኮ ነው። አልጨረስኩም እኮ ጥያቄ። አንተ ነዛ ጋር ልጠቅስልህ ልሄድ እኮ ነው። እሺ ጠይቅ። እሺ አላህ እግር አለው ብለህ ታምናለህ አይደል? እኔ መጽሐፉ ይላል። እሺ ጥሩ ነው። እጅም አለው ብለህ ታምናለህ? መጽሐፉ ይላል። እሺ ጭንቅላትስ አለው? አላውቅም። ግን ሊኖረውም ላይኖረውም ይችላል አይደል? እኮ አላውቅም። በጣም አሁን እኔ እመጣልሃለሁ። ብልትስ አለው? አላውቅም። ሊኖረውም ላይኖረውም ይችላል። አንተ ነህ የምትለው እሱ። አላውቅም። አንተ ላይ ሲመጣ እንደዚህ ትላለህ። እኔ ላይ እኮ አልመጣህም እኮ። ችግሩ እኮ ይሄ ነው። እኔ ላይ አልመጣህም እኮ። ለዛ እኮ ነው እኔ ላስረዳህ ብዬ ስልህ አንተ እየተረዳህ አይደለም። እሺ ጨረስክ? እሺ ጨረስክ? እዚሁ ላይ ነኝ እኔ እኮ። ጨረስክ? እሺ ይቀጥል። እሺ አመሰግናለሁ። መላእክት ጾታ አላቸው? መላእክት ጾታ የላቸውም፣ ግን አካል አላቸው። ጾታ የላቸውም። ስለዚህ መላእክት ያልተሸከሙትና የሌላቸው ነገር ነው እግዚአብሔር የሥላሴ አንዱ አካል የሆነ ኢየሱስ ክርስቶስ የተሸከመው ያ ጾታ ማለት ነው። ለዛውም የወንድ ልጅ ጾታ ማለት ነው። ትጸንሻለሽ ወንድ ልጅም ትወልጃለሽ ተብላ የወንድነትን ጾታ የተሸከመው እግዚአብሔር የሥላሴ አንዱ አካል መላእክት እንኳን ያልተሸከሙት ጾታ ነው የተሸከመው ማለት ነው። ራሱ መላእክትን የፈጠረውን አምላክ ገብቷል። ለነሱ ያልሰጣቸውን እንትን ጾታ ለራሱ ግን ተሸከመው።
አመሰግናለሁ። እሺ ኢየሱስ ክርስቶስ የወንድ ልጅ ጾታ አለው? ቆይ ልጠይቅ አንተ እኮ ችግር የለብኝም። ምን አሁን እዚሁ ላይ እንደውም ደስ ልጨምርልህ ብዬ ነው። ልትመልስ ነው? እሺ ልጨምርልህ ብዬ እኮ ነው። እሺ ኢየሱስ ክርስቶስ መላእክትን ፈጥሮ መላእክት እንኳን የሌላቸውን እሱ አለው አልገኝ። እግዚአብሔር ሰው ልጅ ሲበልጠው ተመላእክት አስበልጦ ፈጠረው። ማንን? በመላእክት ይበልጣል። ማንን? ተመላእክት እንደ ሰው ልጅን ተመላእክት አስበልጦ በእግዚአብሔር አምሳያ ፈጠረው። መላእክት በምን አስበለጠው? በምን አስበለጠው? በእግዚአብሔርም በአምሳሉ አድርጎ ፈጠረው። ይሄ የሰው ልጅ ይበልጣል ከመላእክት? የሰው ልጅ ይበልጣል በፍጡርነት? አዎ በፍጡር ይበልጣል። በፍጡርነት አዎ። እሺ ቀጥል። አዎ አሁን ቅድም እንደዛ ስትል አሁን አዲስ ነገር እኮ አላመጣም። ኢየሱስ ክርስቶስ ወንድ ብልት አለው ብለህ አሁን ብታመጥ ሌላ ነገር አዲስ ነገር አይደለም። እኛ ክርስቲያኖች በምኑ የምናምነው ነው። ምንም ችግር የለውም እኮ እኛን እናሳፍረን አይደለም። እሺ እዛ ጋር ልጠይቅ። እሺ አመሰግናለሁ። የሰው ልጆች ከመላእክት ይበልጣሉ የሚለውን የሰው ልጆችን ይሄ በጣም ገራሚ የሆነ አዲስ የሆነ ምክር ነው፣ ትምህርት ነው ለኔ። አመሰግናለሁ። ኢየሱስ ክርስቶስ የወንድ ልጅ ጾታ ካለው መጽሐፍ ቅዱስ ማቴዎስ 5:27 ላይ ያየ የተመኘ አመነዘረ ያመነዝራል ይላል አይደል? እኮ እንደዛ ይላል። ስለዚህ የተረገመች ሴት ብትመጣና ኢየሱስ ክርስቶስ ጾታውን ብታየው ብትመኘው አመነዘረች ትባላለች። እቺ ሴት ትባላለች። ችግር የለውም። ልድገምልህ። አሁን እንኳን እንደው ልጨምር። አትድገምልኝ። አይ ጥያቄውን መልስልኝ። ኢየሱስ ክርስቶስ ጾታ አለው። ጾታውን አይታ ስጋም ስለለበሰ በስጋው ራሱ በስጋው አይታው ብትመኘው አመነዘረች ትባላለች እቺ ሴት። ክርስቶስን ያን ማን እንደዚህ ይመኘው ነበር እኮ? ብትመኘው ባለጌ ሴት ብትመኘው አመነዘረች ማለት እንችላለን? ክርስቶስን እንደዚህ አይደለ አይቶ የሚመኘው የለም እንዴ ወንድሜ። ብትመኘው ስጋን የለበሰው እኮ ስጋውን አይታ ብትመኝ አመነዘረች ማለት አንችልም? ሁሉም ሰው ይንቀው ነበር። በምንድን ነው የሚነቀው? አንዳንድ ነብይ ነው እንደ ነብይ ነው አብዛኛው እሱ የተቀበለው። ግማሹ ደግሞ ይንቀው ነበረ፣ ያንቋሽሸው ነበረ። አይሁዳውያን ነው የሚጠሉትም ነበሩ በዛ ዘመን ላይ። እኔ ስለሚጠሉት አላወራሁማ። አንዷ ብትመኘው የተረገመች ሴት ብትመኘው የእሱም ይመኝ አይደለማ። የእሱም ይስመኝ አይደለማ። የእሱ እናንተ እንደምትለው ለምን ታርቂ ጥሩ ነው። አንደኛ ከሚናገረው ቃላቶች የተነሳ አይቀበሉትም ነበረ። ሁለተኛ እሱን አይደለም፣ እኔ ስለ ትምህርት አይደለም ያወራሁት። እኔ ስለ ቅርጹና ስለ መልኩ ስለ ቆዳውና ለስላሴ ያወራው እንጂ ስለ ትምህርት አይደለም። ኢየሱስ ክርስቶስ ስጋውን አይታ መልኩን አይታ ነጭነቱን ቆንጆነቱን አይታ ብትመኘው አመነዘረች ማለት እንችላለን ወይ ነው ጥያቄ። ትምህርቱ አትንገረኝ። ክርስቶስን የሚመኘው የለም በዛ ካላልኩ ለምን እኮ ለምን የሚለው ላይ ሳብራራለህ ወደዛ ትንጣብኝ ትለኛለህ። ስለ ትምህርቱ አትንገረኝ። እኔ ስለ ስጋው ነው የጠየቀው ነው። ስጋውን አይታ ብትመኘው ስጋውን አይታ ብትመኘው እንደዛ የሚመኘው የለም እንዴ? ለምን መልክ የለው? አንደኛ ተትምህርቱ አንጣር አስቀያሚ ነው። አስቀያሚ ነው። አንደኛ ተትምህርቱ አንጣር ነው። ስለ ትምህርቱ አይደለም እኔ የጠየቅኩህ። እኔ ስለ ስጋውና ስለ ቆዳው ነው የጠየቅኩህ። ስለ ትምህርቱ አትንገረኝ። ለምን ብላ ሻወር እየወሰደ ብታየው አንዷ ልብሱን አውልቆ ሻወር እየወሰደ ብታየው ገብቷል እና ብታየው ብትመኝ አይታጠብም? እሱ አይታጠብም። ለምን ለሚለው ማስረጃ አንተ ስለምትለኝ አልመለስልህም እንዴ። 33 ዓመት ኢየሱስ ክርስቶስ ሻወር አልወሰደም? አይወስድም። እሱ አይቆሽሽም። 33 ስጋው አይቆሽሽም? አይቆሽሽም። ግን አይቆሽሽም። ስጋ ስለሆነ ግን አይቆሽሽም። መለኮት የተዋሃደው ስለሆነ አይቆሽሽም። ግን ይበሰብሳል። የበሰበሰው መለኮቱ ሲለየው ነው የበሰበሰው። በሰበሰ
ቢቆይ ኖሮ መቃብሩ ሲበሰብስ ነበር። ለምን መለኮቱ ይበሰብስ ነበር። ስለዚህ በአጭሩ 33 ዓመት ኢየሱስ ክርስቶስ እስራኤል ምድር ላይ ሲቆይ ሻወር አልወሰደም ነው፣ አልታጠበም። አይቆሽሽም እኮ አልታጠበም። ለምን ቆሻሻ አይነካውም? አይቆሽሽም። የሚቆሽሽ መለኮት ተዋህዶ ስለሆነ አይቆሽሽም። አዎ ጥያቄ ምንድነው? 33 ዓመት ኢየሱስ ክርስቶስ ሻወር አልወሰደም? ሳይቆሽሽ ሻወር ይወስዳል? አይቆሽሽም እኮ አልወሰደም እያልከኝ ነው። ስለማይቆሽሽ 33 ዓመት ሙሉ ሻወር አልወሰደም፣ አልታጠበም፣ ታጥቦ አያውቅም እያልክ ነው። ቆሻሻ ሳይነካው ሳልበው ወደ ነው። አየው አሁን በስጋ ኢየሱስ ክርስቶስ በስጋ ይደክማል፣ በስጋ ይተኛል፣ በስጋ ይራባል። ዮርዳኖስ ወንዝ ውስጥ ሄዶ ተጠምቆ የለም እንዴ? ስለዚህ እና ያው ከዛ ውስጥ ሲወጣ ይታያል እኮ ልብሱ ላይ ተለጥፎ ምናምን ውሃ አይደል እንዴ? ኖርማል እኮ ነው። ልብስ ለሷት እንትን የሚለው ለምን ታስቁኛላችሁ ጎበዝ? አይ አሁን ምንድነው ወልድ ኢየሱስ በስጋ ይራባል። አዳምጥ፣ ቆይ ልንገርህ። ኢየሱስ በስጋ ይራባል፣ በስጋ ይጠማል፣ በስጋ ይተኛል፣ በስጋ ይደክማል። በስጋ ሰው የሚያየውን ሁሉ ያያል። በስጋ ግን አይቆሽሽም፣ በስጋም አይታጠብም። ስጋውን አይታጠብም፣ ሻወር አድርጎ አያውቅም። ኢየሱስ ክርስቶስ 33 ዓመት ሙሉ ሻወር አድርጎ አያውቅም። የቆሸሸ ነገር የረከሱ ነገሮች በሙሉ አይነኩትም ክርስቶስን። ማለት የረከሰ ነገር የሚባል ነገር ደግሞ ስለረከሰ ነገር እኮ አላወራንም። ገብቶኝ ባጭሩ ልገለጥ አርግቼ አፈር ራሱ እኮ መታጠብ አለበት። አፈሩ ራሱ እኮ ኧረ እባክህ አፈር ይቆሽሻል በለኝና አፈር ይቆሽሻል። አይ በቃ እንትን ይበቃናል። ሌላ ሰው የሚጠይቀው ሰው ካለ ይጠይቀው። በቃ እኔ በቂ ነው። ኢየሱስ ክርስቶስ 33 ዓመት ሙሉ እስራኤል ምድር ላይ ሲቆይ ሻወር አድርጎ አያውቅም ካለኝ ሰው እኔ በእውነት ኢየሱስ ክርስቶስ በጣም ስለምወደው በዚህ ልክ መስማትም አልፈልግም። ከዚህ በላይ መስማት አልፈልግም። ላይ ክርስቶስ ጥያቄ አለኝ። አይቆሽሽም። አይታጠብም ነው እንለው። አይቆሽሽም ሳይሆን አይታጠብም። አይቆሽሽም ግን ምን ይሰራለታል? አይታጠብም በለ ሌላ አይቆሽሽም እላለሁ። ችግር የለብኝም እኔ ወልደዮት ወይ አምላክ ብልት ያው አምላክ ኢየሱስ ሰው ስጋን የለበሰው ሰው ለማዳን ነው። አዎ ምን ነው ብልቱ ምን ይሰራለታል? ሰው ለማዳን። በጣም ጥሩ ክርስቶስ በሰው ልጅን ኃጢአት ለማሰረይ ሰው ሆኖ ተድንግል ማርያም ነሳ። ያ የነሳው ስጋ ደግሞ የሰው ስጋ ነው። የሰው ስጋ ደግሞ የግድ ወይ ሰው ወይ ሴት ወይ ወንድ አለበት። ስለዚህ ክርስቶስ የሰው ስጋ ደግሞ የወንድ አይነት ወይ ደግሞ የወንድ የሚመስል ስጋ ነው የነሳው እኮ። ለምንድን ነው እኮ ምን ይሰራለታል ነው? እሷም አምላክ ለአምላክ አይገባውም ሲው ምን ይሰራለታል? አይደለም አይጠቀመውም። አንተ እንደምትለው አይደለም። ክርስቶስ ወንድ ነው አይደለ? ወንድ ሰው ነው አይደለ? እኮ አይጠቀመው። አሁን ችግሩ እኮ ስለማይጠቀመው ምን ይሰራለታል? ለምን ራሱ ላይ ያደረገ ነው? አይ ችግር የለውም። እሱ ወንድ ሙሉ ሰው ለመሆን ሙሉ ሰው ነው እኮ እሱማ አገባኝ እኮ። ግን ምን ይሰራለታል? ለምን ዝም ማለት ሙሉ ሰው ለመሆን አይደለማ። ሙሉ ሰው ለመሆን ደግሞ ብልት ሌላው ሌላ ችግር ያመጣል። ግድ ነው እንዴ? እንዴት ነው የሚያመጣው? ራሱ አይደል የሚፈጥረው ስጋው ሰው ታልሆነ ችግር አለው። ክርስቶስ ሰው ታልሆነማ ችግር አለው። የሰው ሰው ክርስቶስ ብልት ወይ ችግር የሰው ልጅ ክርስቶስ ብልት ሳይኖረው ተመጣ ሰው አይደለም ማለት ነው። ወይ ደግሞ ውሸታም ነው ማለት ነው። ክርስቶስ እንደዛ ውሸታም ያስብለው። ክርስቶስ ደግሞ የእውነት አምላክ ነው። እውነት ስለሆነ ሰው እንደሆነ እሺ እጁን ይበላበታል አይደል? ለምሳሌ እጁን ይበላበታል። የሆነ ነገር ለምሳሌ ይሰራበታል፣ በእጁ ይጠቀምበታል። እጁን እግሩን ይሄድበታል፣ እየዞረ ያስተምርበታል። ችግር የለውም እኮ እንደማይችል እግር የለውም ወይ እግር የለውም ማለት ነው። ስምክ ቆይ ስለቆየ የመጣለው እኮ ነው። ለምጣልክ አንተ አካልን ሁሉ ተሰራ ልትጠቀምበት ነው እንዴ? አንተ ማለት ነው ስምህ ልትጠቀም። ቆይ ችግር የለውም እመጣልሃለሁ። አንተ አካልክ ተሰራ ቆይ ገብቶኛል እኮ አንተ እኮ ኧረ አሁን ቅድምዬ እጅ ከየተሰፍጠረልህ ምን ለማድረግ ነው? ቆይ በአንተ ላይ ልምጣልህ። ያው እገርስበታለሁ ምግብ፣ ከዛ ሰርቼ እበላበታለሁ። እግርክስ እራመድበታለሁ። አጉርክስ ፀጉሬ
ያው ሰውነት ያዶን ነው ብቻ የሆነ ነገር ይጠቅማል። ያው እግዚአብሔር አስቦ ነው የፈጠረው አይደል? እሺ ቆይ አንድ ጥያቄ ብቻ ልጠይቅህ። ያንተ ጡት የወንድ ጡት ለምን ተፈጠረ? ነው ጡት የለም? እሱ ያስፈልጋል እሱ ለምንድን ነው የሚያስፈልገው? የወንድ ልጅ ጡት እኮ እሱ ነው የሚያውቀው ለምን እንዳስፈለገኝ። እኔ ለምን አውቃለሁ? አረ በቃ ተው ይሄን ጥያቄ እዚህ ላይ አሁን እሱ ላይ አታንሳ። ቆይ አንተ ላይ አያስፈልግም ማለት ነው? ቆይ አሁን አንተ አያስፈልግም ነገርኩህ እኮ። ያንተ ጡት ላላ የተቀመጠው ስለሚሰራልህ ብቻ ነው እንዴ? ስለሚያገለግልህ ነው አይደለም እንዴ? ያገለግላል እንዴ? ለምን ነው የማያገለግለው? እሺ ምን ነው? እሺ አንተ የወንድ ልጅ ጡት አገልግሎቱ ምንድን ነው? የፈጠረው ነው የሚያውቀው። እኔ ምን አውቃለሁ ለምን እንደሚያገለግለው? የፈጠረው አረ በስመ አብ የጠየቀው በቃ። እሺ ቆይ ያንተ ጥያቄን ታትመልስ እሱ ላይ አትጠይቅ። ያንተ ጥያቄ ሳትጠይቅ እሱ ላይ አንዴ ቆይ ያንተ አሁን አንተ ወንድ ነህ አግብታል? ባላገባስ? አይ ሳታገባ ነው አታረግም። ሳታገባ እንትን አትልም መቼስ። አግብታል? ኧረ እኔ አላገባሁም። አዎ በቃ ስታገባ ልጅ እንዲኖር ብትፈልግ ልንገርህ። አንዴ ልጅ እንዲኖር ሳገባ ልንገርህ። እሺ እናትና አባት ምሳሌ እንውሰዳቸው። እንደዛ ከሆነ አንተን የወለዱት አባት አንተን ለመውለድ እዛ ላይ አትምጣ። እሺ እኔ እኮ ሀሳብ ገብቶኛል፣ ግን እኔ ከአንተ ሀሳብ ቆይ ተጠቅሟል አይደል? ምን ችግር አለው? ኧረ ምን ችግር አለው? የተፈጥሮ ጉዳይ ምን ላደርገው ነው ታደለ? ገና ኢየሱስ ሰው ለማዳን ብቻ ከሆነ ምን ይሰራለታል? ለምን ይዞ መጣ? ክርስቶስ ሰው ለመሆን ሙሉ ሰው ለመሆን አለው። አንተም ጡት ያለክ ምን ለመሆን ነው ብለህ እኮ አልመለስክልኝም። ጡት ምንድን ነው ለአንተ? ያገለግላል እንዴ? ብዙ ጥቅም አለው። ጥቅም የሌለው ሰው እኔ ላይ የለም። ሁሉም ጥቅም አለው። ጥቅምህ ምንድን ነው ንገረኝ። ሁሉን አዋቂ ነው። ለምን እንደሚጠቅም እኔ ሁሉን አያውቅም አላልኩም። እኔ ፈጣሪ ሁሉን አያውቅም አላልኩም። ሬይነር እኛ እኮ እየጠየቅን ያለ ነው። እኛ ያ ነገር ስለምንጠቀምበት ማንንም የሰው ልጅ የሚባለው ነገር ለዛ ነገር ስለሚጠቀምበት እንጂ ኢየሱስ ክርስቶስ ለምን በፀጉሩን እንትን አላደረገም ብለን አይደለም የጠየቅነው። ጡትህ ለምንድን ነው የምትጠቀምበት ብለህ ስትጠይቀው እኛ እኮ ሌላ ነገር እኮ አይደለም ያልነው። እኛ የምንጠቀምበት አሁን አንተ እጅን ትይዝበታለህ። እጅ ኑሮት እጁን የማይጠቀምበት ሰው የለም። ያ ነገር ኑሮትም ለዛ ነገር የማይጠቀምበት ሰውም የለም። ገብቷል? ጡትና ያ ነገር ለምን ይገናኛል? ጡትህን ለምንድን ነው የምትጠቀምበት ብለህ የምትጠይቀው አንተ ስለምን ትጠቀምበታለህ እንዴ? ለምን ተፈጠረ? የማትጠቀምበት ብቻ ነው። ኢየሱስ ክርስቶስ ግን እኛ የምንጠቀምበት ስራና ተግባር ላይ የዋለ ነገር ነው የተሸከመው። ለምንድን ነው የተሸከመው ነው? ሙሉ ሰው ለመሆን አልክ። ሙሉ ሰው ለመሆን ከሆነ ስሜት ነበረው ኢየሱስ ክርስቶስ? ችግር የለውም እኮ እንደዛ አይነት ስሜት ነበረው ወይ? ሙሉ ሰው ለመሆን ያ ነገር ተሸከመ። እሺ ስሜት ነበረው? አይ ስሜት ነበረው ለክርስቶስ ለክርስቶስ እንደዚህ አይነት ቃል የሚባል እንደዛ አይነት ነገር ሰጥተዋል እኮ አንተ እኮ ነው እንዴ? አለው እኮ ወንድ ተባለ፣ ጾታ አለው። ሙሉ ሰው ለመሆን ያ ነገር ተሸከመ። ስሜት ነበረው ወይ? ስሜት ከምንድን ነው የሚመነጨው ሲጀመር? ከዛ ነገር ነው። ኖ አንድ የአንድ ዓመት ህፃን ልጅ ስሜት ያመነጫል? ስለምን የአንድ ዓመት ህፃን ልጅ ነው? አሳ ሲበላ ስለነበረ ኢየሱስ ክርስቶስ ነው እያወራ ያሉት። እኔ ኧረ ግልጹ ንገረኝ፣ መልስልኝ። እኔ አሳ በላ እኮ እየነገርኩህ። ኢየሱስ ክርስቶስ ሙሉ ሰው ለመሆን ጾታ ከተሸከመ ስሜት ነበረው ወይ? እሱን መልስልኝ። አትበለኝ አይደለም እኔ ሙሉ አትበለኝ። አንተም ጎዶሎ አካል እኮ ይዘህ እያመለክ ነው አይደል? ጎዶሎ ያለው እኔ እንትን አትበል። ስሜታዊ የሆንክ ነው። በጣም ተናዳሃል። አሁን ኢየሱስ ክርስቶስ ስሜት ነበረው ወይ የሚባለውን ነገር ስሜታዊ የሚያደርግ ከሆነ በጣም ከባድ ነው። አንተ ሙሉ ሰው ለመሆን ጾታውን ተሸከመ፣ ወንድነትን ተላበሰ። ስለዚህ ስሜት ነበረው ወይ? ስሜት ነበረው? እሱን መልስልኝ። ስሜት ነበረው ሙሉ ሰው ለመባል? የአንድ ዓመት ህፃን ልጅ ስሜት ነበረው አለው? እኔ እየጠየቅኩህ እኮ ነው። ስሜት ነበረው ወይ? እኔም እየጠየቅኩህ ነው። ኢየሱስ የአንድ ዓመት ህፃን ልጅ ነው? ችግር የለውም። የአንድ ዓመት ህፃን ልጅ ብቻ መልስልኝ እኮ። የአንድ ዓመት ህፃን ልጅ ነው ወይ ኢየሱስ? የአንድ ዓመት ህፃን ልጅ ስሜት ነበረው ወይ? እየጠየቅኩ ያለው ስለ አንድ ዓመት ህፃን ልጅ ሳይሆን በጥርሱ አሳ ሲፈጭ ስለነበረ ነው። አሳ ሲፈጭ ስለነበረ፣ ቂጣ ሲበላ ስለነበረ የ33 ዓመት ጎልማሳ ሰው ነው እየጠየቅኩ ያለው። እኔ እሱን መልስልኝ። ችግር የለውም።
ችግር የለውም። አንተም እኮ ያጎዶሎ መልሰው ችግር የለውም። ጎዶሎ አካል ያለውን እያመለክ ነው አልኩ። አይ በቃ ተናድሃል። ሲጀመር ኢየሱስ ክርስቶስ 33 ሻወር ያልወሰድን ብለህ አግምተዋል። በነገራችን ላይ ኢየሱስ ክርስቶስ ንጹህ ነው፣ ጽድት ያለ ሰው ነው። አይቆሽሽም። የማይቆሽሽ ስለሚታጠብ ነው። በኃጢአት አይቆሽሽም። ኢየሱስ ክርስቶስ በኃጢአት አይቆሽሽም። ስማ፣ በአፈር ግን ይቆሽሻል። ጽድት ያለ ሻወር የሚወስድ ሰው ነበረ። በቃ ይበቃሃል። አንተ እውቀት የለህም። በቃ አመሰግናለሁ። በክብር ትወርዳለህ። ኧረ አብሽር ወርድልሻለሁ። ግን በቃ ውረጂ። በአዲ ከአንድ ጊዜ ወልድ ያለው ወገናችን ሶሻል ሚዲያ ላይ የምታያቸውን ስም ማጥፋቶች ወደዚህ ወደ እስልምና ማስጠጋት አይቻልም። ሶሻል ሚዲያ ላይ ያሉ ስም ማጥፋቶች ሰዎች በራሳቸው አስተሳሰብ ልክ የቀረጹት ነው። የሰው ልጅ ደግሞ አምላክን መቅረጽ አይችልም። የሰው ልጅ አምላክን በአጭር ቁመትና በጠባብ ደረት መለካት አይችልም። እለካለሁ ቢል ራሱ አያገኘውም። እና ምንድነው በየሶሻል ሚዲያው አካለ ጎዶሎ ምናምን የሚባለው ስም ማጥፋትን፣ ስግብግበኝነትን፣ ራስ ወዳድነትን እንጂ የሚያሳየው የሰራችሁት ቅርጽ ራሱ ምንድነው ጭንቅላታችሁ ውስጥ ያለ ቅርጽ ነው። ያ ቅርጽ እንጂ ከኛ ሃይማኖት ጋር ከእስልምና ጋር የሚገናኝ አይደለም። እንደውም ትናንትና አንዱ ምንድነው ያደረገው? አንዱ እንደዚህ ራሳቸው እንደዚህ ማጥሩኝ። አንድ ጊዜ አልጨረስኩም ወይ ይሻለው ግን በኋላ ፈቃደኛ ነሽ? አውርተሽ ችግር የለውም። ቆይ ልጨርስ ሐሳቤ እና ምንድነው ያደረጉት? አይ የተለያየ ቅርጽ ይቀርጻሉ ማለት አሁን የሰው ልጅ ሰው ስለሆነ በጭንቅላቱ የሚቀርጸው ምንድነው ሰው ነው። ለምን ሌላ ነገር አትቀርጹ? ምክንያቱም እውቀት ስለሌለ የሰው ልጅ። ስለዚህ የሰው ልጅ በመለኮት ላይ እውቀት የለውም። ነገር ግን መጽሐፍ ቅዱስ ላይ ያሉ ወይም በቁርአን ላይ ያሉ አንዳንድ ቃላቶችን ወስዶ መገጣጠም የምትገጣጥሙት የራሳቸውን አይን እጅና እግር እንጂ የመለኮትን አይደለም። መለኮትን ማንም ሰው ሊደርስበት አይችልም። እና ምንድነው ያለው ትናንትና አንዱ እንደዚሁ አህባሾች የሰሩትን ቪዲዮ አምጥቶ